ጨንገር ማለት በጣም መጥፎ የደም መንፈስ ነው። መማታት መግረፍ ነው የሚያውቀው። ይህ ኃጢአት ስንት ጊዜ ተደጋገመ፣ በቃ ተስፋ የለህም የሚል ፈተና። የትኛውም ዓለም ያሉ አይሁዶች ይህን የተደበቀ የካባላ ሚስጥር ስራ ላይ ያውሉታል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም እንደተለመደው የሚያልቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሁሌም እንደምናገረው ቪዲዮን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። ይህንን ቻናል ከፍ እናድርግላለሁኝ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ተጓዙ። ጨንገር ማለት በጣም መጥፎ የደም መንፈስ ነው። መማታት መግረፍ ነው የሚያውቀው። ጨንገር የሚባል ራሱ አለንጋ አለ። ይሄን እስቲ የምታውቁ ሰዎች ጻፉ። ጨንገር የሚባል የበጋ አለንጋ ታውቃላችሁ? እረኞች የሚይዙት የበጋ አለንጋ ላይ ሁለት እንትን ያለው ምላስ ነው ያለው። አንዱ ረዘም ያለ አንዱ ደግሞ አጠር ያለች ነች። እንደ ከረባት ማለት ነው። ከረባት ሲያደርጉ አንደኛው ምላሱ ከውስጥ አነስ ያለች፣ አንዱ ምላሱ ደግሞ ረዘም ያለ ነው አይደል? ጨንገር የሚባል ደግሞ መግረፍ ያለ ሰይፉ ጨንገር የሚባል ሰይፉ ያው የከራማው የሰውየው ስም ነው። ጨንገር የሚባለው ግን የመንፈሱ ባህሪ ነው። ጨንገር ዛር ሲሆንና ጨንገር በመተት ተልኮ ሲመጣ ይለያያል። ዛር ሆኖ ሲመጣ ከልጅነት ጀምሮ ከደም ጋር በተገናኘ ፔሪድ እንዲዛባ እያደረገ እንድንጣላ፣ እንድንፈነካከት፣ ሰበብ እንዳያጣን፣ እንድንታመም፣ ኦፕራሲዮን እንድንደረግ እያደረገ ራሄሉና ጨንገር የሴትና የወንድ ዛር ናቸው። ሻንቆና ሻንቄት እንደማለት ነው። ሻንቆና ሻንቄት ተብሎ እንደሚጠራው የወንድና የሴት ዛር ናቸው። መናፍስቶቹ ጂኒ ይሏቸዋል አረቦች። በተለይ እነዚህ በአረቦች ወይም ደግሞ በእስልምና እምነት ተከታዮች በጣም የሚፈለጉ ናቸው ተብሎ ይፈለጋሉ። ለአንዳንድ ስራ ይፈለጋሉ ይባላሉ። በመስጊዶች ጀርባ ላይ አውሊያ ወይም ቃልቻ ተብሎ እንደዚህ እንትን ተፍሲር ነው ምንም ሙስባህ ይዘው እንደሚዞሩት ምናምን አብዛኞቹ እነዚህ አይነት መንፈስ የተላበሱ ናቸው። የደም መንፈስ ያለባቸው ከሆኑ ደግሞ ይብሳል። ደግሞ ለሰው ራህም አይኖራቸውም ማለት ነው። ንጹሃን ሙስሊሞችን አላልኩም፣ ከመንፈሱ የተዋህዱትን ያልኩት። ከመንፈሱ ጋር በደንብ የሚካድሙትን የሚዘይሩትን አብዱል ቃድር የሚባለውን ሰይጣን የሚዘይሩት በጣም ከባዱ መንፈስ አብዱል ቃድር የሚባል አጋንንት ዛር ነው። ወደዛ ውስጥ አልገባም። አሁን ወደዚህ ስትመጡ ግን የቁርባን ጋብቻ ደግሞ ፍቺ የሌለው ነው ማለት ሳይሆን ቡዳም አይበላውም፣ ጠላትም መጥቶ አይሰፍርበትም። ጠባቂዎቹ ዘበኛዎቹ መላእክቶችና ቅዱሳን ናቸው። ከዛ በኋላ ግን ነፃ ፈቃዳቸው ተከትሎ የሚጾሙ የሚጸልዩ የሚሰግዱ ከሆነ ነው። የማይጾሙ የማይጸልዩ የማይሰግዱ ከሆነ አንድ ጊዜ ቆርበው ከተጋቡ በኋላ ደግሞ የማይቆርቡ ከዛው ከተጋቡ በኋላ 10 ዓመት ካለፋቸው 5 ዓመት ካለፋቸው ሳይቆርቡ ሰይጣን የማይገባበት መንገድ የለም። ቀላል አግኝቷል፣ በዛ ገብቶ ተዋር ነው የሚያደርገው። በጣም የሚገርም ነው። እስቲ ባካችሁን እህቶች ትዳራችሁ ልክ ፈተና ውስጥ ሲገባ የኔ ጸባይ ነው ማለትን ልመዱ። ባሌ ጋር ያለ የቤተሰቦች የዛር መንፈስ ነው ማለትን ልመዱ። ከጎረቤትም ከዘመድም ከእናትና ከአባቴም ከየት ነው ብላችሁ መመርመርን ልመዱ እንጂ ደንፋ ማትሁኑ። ይሄ ስሜታዊ ሆናችሁ መደንፋት መገንፈል ወይም ደግሞ ቆጣ ማለት ለምን ክብሬ ተነካ፣ ለምን አያከብረኝም፣ ለምን ይሄን አይገዛልኝም፣ ለምን ይሄን እንደዚህ ያርገልኝም አትበሉ። ያልተፈለጋችሁት ለምን እንደሆነ በደንብ ወቁ። በቃ ባልሽ አልፈለገሽም አይደለ? ባልሽ ክብር አይሰጥሽም አይደለ? ከምንድን ነው የመጣው ይሄ ነገር? ከማን ነው ወደ ባልሽ የሄደው? ከባልሽ ቀጥታ ወደ አንቺ የመጣ ነው ወይስ ካንቺ ወደ ባልሽ ሄዶ ነው መልሶ እንደገና አንቺ ጋር የመጣው? ከእህትሽ ነው? ከእናት ከአባትሽ ነው? ከጓደኞችሽ ነው? ከየት ነው? ከጎረቤት ነው? መመርመር መልመድ አለባችሁ። ደግሞ መንፈስ ነው ብሎ አምኖ መጾም መጸለይ መስገድና ዝም ብሎ እንደዚሁ መመላለስ ይለያያል። ጠላትን እያወቁ ነው መሄድ ያለብን። መንገድ ላይ ስትሄዱ በዚህ ጫካ በዚህ በረሃ ከሆነ መንገዱ ላይ ስትሄዱ አይናችሁ ወደ በረሃ ነው ወይስ ወደ ጫካው ነው የምታዩት? ወደ ጫካው ነው። ምን መጥቶ የሆነ ነገር አፈፍ አድርጎ ያዘኝ አልያዘኝ ነው ብላችሁ የምትሄዱትና አይናችሁ በየትኛው በኩል መሆን እንዳለበት አቅጣጫችሁን አሁኑኑ ኮምፓሱን ማዘጋጀት ያለባችሁ። ዊንድ ቬን የንፋስ አቅጣጫ መጠቆሚያ ነው አይደለም? ሬንጌጅ የዝናብ መጠን መለኪያ ነው አይደል? ልክ እንደዛ እናንተ ውስጥም ደግሞ የመከራችሁን፣ የስቃያችሁን፣ የደስታችሁን የሁሉ ነገራችሁን ኮንትሮል ሬዲዩሰር መቀነሻ መጨመሪያ ማዘጋጀት አለባችሁ። ተቆጣጠሩት ጸባያችሁን። ከእናት የመጣው ከአባት የመጣው ዛር ከጓደኞቻችሁ ከመንገድ ከሆቴል ከምናምን ከወንድ ከጎረምሶች ከሴቶች የመጣው የቡዳ መንፈስ የገባው እናንተ ውስጥ የገባው ትዳራችሁ ላይ ልጆቻችሁ ላይ ባላችሁ ላይ ተጽዕኖ እንዳይፈጥር ራሳችሁን ኮንትሮል አድርጉና ስገዱ።
ሴት ቤቷን አየች፣ ሴት ጸለየች፣ ሴት ሰገደች ማለት ትዳሯን አዳነች ማለት ነው። ለምን እሷ ላይ ሆን ጡት እሷ ላይ ነው፣ ሀፍረተ ስጋ እሷ ላይ ነው፣ ልጅ የምታሳድገው ማህፀን እሷ ላይ ነው፣ ሁሉ ነገር እሷ ላይ ነው። የቤት እመቤትነት አብዛኛውን ነገር ሰይጣን እኮ ዘፍጥረት 6 ላይ የሰውን ሴቶች ልጆች መረጡ ይላል። አጋንንት የሰውን ሴቶች ልጆች መረጡና አገቧቸው፣ ወለዱ፣ ልዩ ፍጡራን ተወለዱ ነው የሚለው። ልጆቻችሁ ልዩ ፍጡራን እንዲሆኑ ትፈልጋላችሁ? አጋንንት ማንን ነው ወደዷቸው ያለው? ሴቶችን ነው። የሰውን ሴቶች ልጆች ወደዱ ይላል። ስለዚህ ሴትን በመቆጣጠር ትዳርን ማፍረስ ይችላል። ሴትን በመቆጣጠር ትዳርን መቆጣጠር ይችላል። በአንጻሩ ደግሞ የእግዚአብሔር መልአክ መጥቶ አንቺን ሲቆጣጠርሽ ብትዳርሽ እንዴት አድርጎ እንደሚመራው አስቢው። ባልሽ ስራ ሲውል አንቺ ቤት እመቤት ከሆንሽ ሻማ አብርተሽ ሰላም አውለው ስትይ ቆጣ ሲል አይዞህ የኔ ውድ በቃ ችግር የለውም ራስን አሟል ቅቤ ልቀባ ቅባት ልቀባ ምን ልስጥህ የሚበላ ምናምን ብሎ ያንን ሰው ብርድ ማድረግ። መቼ መሰላችሁ ባላችሁ ትዝ የሚለው እንደዚህ አይነት መልካምነታችሁ ስትጣሉ ብቻ አይደለም፣ እናንተ ስትታመሙ ራቅ ያለ ቦታ ስትሄዱ የሆነ ቦታ ስትሄዱ የእናንተ መልካምነትም ትዝ ይለዋል። ሁልጊዜ በጸባ አይደለም ትዝ የሚለው። ከዛ ደግሞ ሲቆጣ እናንተ ስታበርዱት ሁሉ ነገር ከበረደ በኋላ ቁጭ ብሎ ስለእናንተ ነው የሚያስበው። እኔ እኮ እንደዚህ ብዬ ስመጣ እንደዚህ አበረደችኝ፣ እኔ እኮ በቃ የተባረከች ሚስትን ያገባሁት ይላል። እግዚአብሔርን በእናንተ ያመሰግናል። ስለዚህ በተቻላችሁ መጠን እናንተ ላይ ፈተናው ስለሚበዛ ጸበል ቦታ ላይም 10 ሰዎች ከጮሁ ከ10ሩ 8ቱ ሴቶች ናቸው ይባላል። በፐርሰንት ሲሰላ 10 ሰዎች ቢጮሁ ጸበል ገብተው 8ቱ ወይም 7ቱ ሴቶች ናቸው። አብዛኛውን የሚቆጣጠሩ እነሱ ነው። ዳላቸውን እያሞናደሉ ቢሄዱም እነሱ ላይ ገብቶ ነው። አርቲፊሻል የሚባል ነገር በሙሉ መጠቀም የሆናችሁትም በዚህ ምክንያት ነው። ተይዛችሁ ነው፣ ወዳችሁ አይደለም። ጸባያችሁ ሁሉ ነገራችሁ እንዳለ ተቆጣጥሮታል ዲያብሎስ። እስቲ ዝም ብላችሁ ራሳችሁን ቼክ አድርጉት። ለእግዚአብሔር የሚመች ህይወት ነው ያላችሁ? ውስጣችሁን እስቲ ውስጡን ለቄስ የሚባል ነገር አለ። እስቲ ውስጡን ለቄስ የሚባለውን እስቲ ቼክ አድርጉት። ምንድን ነው የምትነግሯቸው ለካህናችሁ? ውስጡን ለቄስ የተባለውን ለንስሐ አባት ማለት ነው። ምን ትናገራላችሁ? እና በተቻላችሁ መጠን ተከባበሩ። በተለይ ደግሞ ከሴት ጓደኞቻችሁ ጋር በጣም ሰላማዊ መሆን አለባችሁ። ሴት ጓደኛዋን እንዴት መቅረብ እንዳለባት በቃ ፕላን ማውጣት አለባት። ገደቡ እስከሄድ ድረስ መሆን እንዳለበት። ቤቴ ስትመጣ የሴት ጓደኛዬ ገደቡ የት ድረስ ነው? እስከ ማደር ነው? አብሮ እስከ መብላት እስከ መጠጣት ነው? እኔ በሌለውበት ሰዓት ባሌ እሷ ቤት ውስጥ ሆና ከባሌ ጋር እስከ መዋል ነው? የዝሙቱን ብቻ ለማሰብ ያለባችሁ። በትዳርሽ ቀንታ ልታጣላ ሁሉ ትችላለች። ስለፈለገችው አይደለም ልታጣላችሁ፣ ስለጠላችሁ ልታጣላ ትችላለች። በአንቺ ቀንታ ትዳርሽን ልታለያይ ትችላለች። የግዴታ ባልሽን ልትቀማ ብቻ አይደለም። በተለያየ አይነት መንገድ ችግር ልትፈጥርብሽ ስለምትችል እንዲሁም ደግሞ ቡዳ መንፈስ ካለባት እሷ ባትመቀኝም እሷ ላይ ያለው መንፈስ ተመቅኝቶ ከአፏ የሚወጣው ቃል የባልን አንቺንና ባልሽን የሚያጣላ ሊሆን ይችላል። መልካም ጓደኛሽ ሆና ጥሩ ጓደኛሽ ሆና ግን ቡዳ መንፈስ ስላለባት ብቻ የሚያጋጭና የሚያናጭ ወይም ደግሞ የተለያየ አይነት ችግር የሚፈጥር መንፈስ ስላለባት ብቻ ድንገት ተሳስታ ለባልሽ የማይሆን ነገር ትናገራለች። ላንቺም የሆነ ምክር ትመክርሽና ነገሩ እስከ ፍቺ ሊሆን ይችላል። ሟርት ይሆንባታል ማለት ወይኔ እኔ እኮ ባልናገር ኖሮ አትፋቱም ነበረ፣ ጥፋተኛው እኔ ምናምን ብላ ደግሞ መልሳ ትጸጸታለች። እሷም ወድ አይደለም። ስለዚህ ገደብ ሊኖረው ይገባል። እንግዲህ ውድ ቤተሰቦቼ ጆሮ ያለው ይስማ፣ መልእክቱ ተላልፈዋል። ስለዚህ ሁላችንም ራሳችንን እንፈትሽ። እንዴት እየተጓዝን እንዳለን፣ በምን አይነት መንገድ ውስጥ እንዳለን በአግባቡና በጥንቃቄ ራሳችንን መመልከት አለብን። ለቤታችን፣ ለኑሯችን፣ ለትዳራችን፣ ለምንጓዘው ለምናደርጋቸው ነገሮች በሙሉ ኃላፊነቱን ወስደን በአግባቡ ልንጓዝ ይገባል። በተለይም አሁን ባለንበት ጊዜ ውስጥ ነገሮችን በደንብ አድርገን ማየት ካልቻለን ብዙ ዋጋ የምንከፍለው ብዙ አይነት መከራ ውስጥ እየገባን የምንገኘው ወይም ደግሞ ብዙ አይነት ፈተናዎችን እያሳለፍን የምንገኘው ራሳችን ወደን ፈቅደን በምናደርጋቸው ነገሮች ናቸውና ፋሽኑ፣ የኢንዱስትሪው በዚህ በተለያዩ ነገሮች የሚመጡ ነገሮችን ወደ ራሳችን እያመጣን የዲያብሎስ የሰይጣን ማደሪያ የሆንን ብዙ ፈተና መከራ የምንቀበለው በዚህ ጉዳይ ላይ ብዙ ጊዜ ሴቶች ስትቸገሩ መከራችሁን ስታዩ የምንመለከተው ሴቶችን ነው። ምክንያቱም የመጣው ነገር አይቅርብኝ ብላችሁ የምትቀበሉት እናንተ ናችሁ። ለመከራውም ለፈተናውም ለሁሉም ነገሩ ቅርብ ደግሞ የምትሆኑትም እናንተ ናችሁ። ብዙ ሰዎችንም ለመቀየርና ለማስተካከል ደግሞ እናንተ ቅድሚያውን ቦታ የምትወስዱት እናንተ ስለሆናችሁ የተሰጣችሁን ጸጋ ብትጠቀሙ መልካም ነው ብዬ አስባለሁ። የእግዚአብሔር አምላካችን ሁላችንን ይርዳን። ወደ ቀጣይ ቪዲዮአችን እንሂድ። ይህ ኃጢአት ስንት ጊዜ ተደጋገመ፣ በቃ ተስፋ የለህም የሚል ፈተና የጠላት ሐሳብ ነው፣ የኛ ሐሳብ አይደለም። በሰይጣን እንዳንታለን እንጠንቀቅ። ይሄ የሰይጣን ሐሳብ ስለሆነ ማለት ነው። ይህ ኃጢአት ስንት የተደጋገመ፣ በቃ ተስፋ የለም፣ እግዚአብሔር ይቅር አይልም፣ አንተ መቼም አትላቀቅም፣ እግዚአብሔር መቼም አይምርህም የሚል ሐሳብ ይነግረናል። ደግሞ መጥቶ ብዙዎቻችን የምንፈተነው እንደዛ ስለሆነ ማለት ነው። የሆነ ኃጢአት እንሰራለን፣ የሆነን በደል እንሰራለን።
ከዛ በኋላ ያን ኃጢአት መቶ የምንችል አይመስለንም። ነገ መልሰን እንሰራለን፣ ንስሐ እንገባበታለን፣ ተውኩት እንላለን። ከዛ ደግሞ ነገ መልሰን እንሰራለን። ለምንድን ነው አንድ ኃጢአት ደጋግመን የምንሰራው? እንዴት መላቀቅ እንችላለን? ምናምን የሚለውን በተመለከተ አንድ ራሱን የቻለ ቪዲዮ ስለምንሰራ እሱ ላይ እንመለስበታለን። ግን ይሄ እግዚአብሔር በቃ ተስፋ የለህም አንተ እግዚአብሔር ይቅር አይልም አንተ ምን ኃጢአት መተው አትችልም የሚለው ሐሳብ የእናንተ ሐሳብ እንዳልሆነ እወቁ። የኛ ሐሳብ አይደለም። ይሄ የትህትና ሐሳብ አይደለም። የትዕቢት ሐሳብ፣ የጠላት ዲያብሎስ ሐሳብ። የኛ ኃጢአት ምንም ያክል ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም። ምንም ያክል ብንበድል ምንም ከሱ መሐሪነት ከፍ ሊል አይችልም። የሱ ምሕረት ከኛ በደል ታንሳለች ሁሌም ማለት ነው። ማነው የሱ ምሕረት ከኛ በደል ትበልጣለች ሁልጊዜ። የኛ በደል ከሱ ምሕረት ታንሳለች ምን ጊዜም ቢሆን ማለት ነውና ምንም ያክል ደጋግመን ብንወድቅ ምንም ያክል ደጋግመን ብንበድል ከእግዚአብሔር ምሕረት የሚበልጥ አይደለምና እግዚአብሔር አይምረኝም በሚል ድካም ውስጥ መግባት የለብንም ማለት ነው። እንደውም አባቶቻችን ሲያስተምሩ አብዝተህ ስትበድል ደጋግመህ በአንድ ኃጢአት ስትወድቅ አብዝተህ አትበሳጭ፣ ይሄ ትዕቢት ነው። እንደውም እግዚአብሔር አምላክ ትሕትናን እያስተማረህ እንደሆነ እወቅ እመን ይላሉ። በጣም ይሄን ኃጢአት እንዴት ደጋግሜ እሰራው ላይ አብዝተህ አትበሳጭ። ኃጢአት በመስራት እኮ ማዘን ጥሩ ነው፣ ግን እንዴት እንደዚህ ኃጢአት እሰራለሁ ብለህ ግን አትበሳጭ። ይሄ ትዕቢት ነው። አንተ ማን ስለሆንክ ነው ደግመህ የማትወድቀው? እግዚአብሔር አምላክ ትሕትናን እያስተማረህ እንደሆነ አስብ። ብዙዎቻችን አስተውላችሁ ከሆነ ማለት ነው ኃጢአት ብለን የምናስባቸው በእኛ ውስጥ አሉ ብለን የምናስባቸው ኃጢአቶች በጣም ሊሚትድ ናቸው። በቃ ዋና ብለን የምናስባቸው ኃጢአቶች አሉ። እነዛ ነገሮች ካላደረግን ኃጢአት የሰራን አይመስለን። አንዳንድ ጊዜ ንስሐ አባታችሁ ጋር ሄዳችሁ ምን እንደምትናዘዙ ግራ ገብቷችሁ አያውቁም? እስቲ ምን ልንገራችሁ በዚህኛው ዙር ብላችሁ። ምክንያቱም በቃ ኃጢአት ብለን የምናስባቸው በጣም ትላልቅ ብለን የምናስባቸው የተወሰኑ ኃጢአቶች አሉ የምንደጋግማቸው በጣም ህይወታችን ውስጥ የተደጋገሙ። እነሱ ነገሮች ካላደረግን ኃጢአት የሰራን አይመስለን። የምንዋሻቸውን ጥቃቅን ውሸቶች አናስብም። በልባችን በሰው ላይ የምንፈርደውን ነገር አናስብም። በሐሳባችን የሰራነው ኃጢአት አናስብም። በምኞት የምንሰራው ኃጢአት አናስብም። በቃ የምንደጋግማትን የምትታወቀውን ኃጢአት ብቻ እያሰብን ሌላ ኃጢአት የምንሰራ ስለማይመስለን ንጹህ እንደሆነ ይሰማናል። እግዚአብሔር አምላክ ደግመን እንድንበድል ሊፈቅድ ይችላል። ያን ኃጢአት እንድንወርቅ በቃ ሊተወን ይችላል፣ ላያግዘን ይችላል። ምክንያቱም ያንን ኃጢአት ካልሰራን ኃጢአት የሰራን ስለማይመስለን ማለት ነው። ንጹህ እንደሆነ እያሰብን በትዕቢት ውስጥ እየተመላለስን ስለሆነ ትሕትናን እንድንማርና ህይወታችን ራሱ በጣም ኃጢአት የሞላበት እንደሆነ ማስተዋል እንድንችል ሊተወን ይችላልና አንድን ኃጢአት ደጋግመህ በሰራ ጊዜ አብዝተህ አትበሳጭ። መበሳጨት ጥሩ ነው፣ አብዝተህ ግን አትበሳጭ። እንደውም እግዚአብሔር አምላክ ትሕትናን እያስተማረ እንደሆነ እመን ተረዳ ብለው አባቶቻችን ያስተምራሉ ማለት ነው። በቤተክርስቲያን ታሪክ በዜና አበው በጣም የምናውቃቸው ብዙ አባቶች እናቶች አሉ። በአንድ ኃጢአት ለ10 ዓመት ለ20 ዓመት ለ30 ዓመት በጣም ደጋግመው የሚፈተኑ እድሜ ልካቸውን ከአንድ ኃጢአት ጋር ብቻ ሲጋደሉ ይኖሩ በጣም ብዙ አባቶች እናቶች እናውቃለን። በቃ አንድን ኃጢአት ለማሸነፍ ከሱ ጋር ብቻ እየታገሉ ማለት ነው። ዝም ብለህ እየወደክ ሳትታገሉ ሳታሸንፈው ለማሸነፍ ሳትሞክር እየሰራኸው ይሄን ኃጢአት መላቀቃት ማለት አትችልም። ያንን ኃጢአት ለማሸነፍ እየታገልክ እየደከምክ እየወደክ ግን ብትወድቅ እግዚአብሔር አምላክ መውደቅን ብቻ ሳይሆን መታገልን ጭምር ይመለከታል። ቅዱስ ይስሐቅ ሶርያዊ ወይም ማር ይስሐቅ የሚባለው አባት ሲናገር ምን ይላል? አንዳንዶች እግዚአብሔርን በጽድቃቸው ደስ ያሰኙታል አለ። በቃ በመናቃቸው ቅዱሳን ይሉ እንደነ አቡነ ተክለ ሃይማኖት ያሉ እንደነ ዮሐንስ መጥምቅ ያሉ ገና ከልጅነታቸው ከማዕፀን ጀምሮ የተጠሩ በጽድቃቸው ብቻ እግዚአብሔርን ደስ ያሰኙ ሰዎች አሉ። እና ማር ይስሐቅ አንዳንዶች እግዚአብሔርን በጽድቃቸው ደስ ያሰኙታል፣ ሌሎች ደግሞ በተጸጸተና በተሰበረ ልብ አለ። ሌሎቻችን ደግሞ እግዚአብሔርን ደስ የምናሰኘው በጽድቃችን ሳይሆን በተጸጸተና በተሰበረ ልብ ነው። እለት ጽድቅ መስራት ባንችል እለት በቅድስና መመላለስ ባንችል ቢያንስ የሰራነውን ኃጢአት አስበን ልባችንን በመስበር በጸጸትና በተሰበረ ልብ በመመላለስ እግዚአብሔርን በጽድቃቸው ደስ ካሰኙት ሰዎች ጋር ደስ ልናሰኘው እንችላለን ማለት ነውና አይ በቃ ይሄ ኃጢአት ስንት የተደጋገመ ተስፋ የለህም የሚለን የኛ ሐሳብ ሳይሆን የጠላት ዲያብሎስ ሐሳብ መሆኑን አውቀን በዚህ ላለመሳትና ላለመውደቅ ራሳችንን መጠበቅ ያስፈልጋል። ይሄ ወደ እግዚአብሔር እንዳንቀርብ እለት ከምንፈተንባቸው የጠላት ሐሳቦች መካከል ሊጠቀስ የሚችል ነው ማለት ነው። በጣም ብዙ የጠላት መፈተኛ ሐሳቦች አሉ፣ ብዙዎቻችን የምንመላለስባቸው ሐሳቦች አሉ። ሁሉንም ማንሳት አንችልም። ለመነሻ ያክል እነዚህን ካነሳን ግን እነዚህንና ይህንን የሚመስሉ በጣም ብዙ የጠላት ዲያብሎስ ሐሳቦች በህይወታችን እንደሚመላለሱ አውቀን ከነዚህ ራሳችንን መጠበቅ አለብን። በእነዚህ ወጥመድ ውስጥ ወድቀን ከእግዚአብሔር እንዳንርቅ ጥንቁቅ ንቁ መሆን ይጠበቅብናል ማለት ነው። ወስብሐት ለእግዚአብሔር። ይቆየን፣ የልቦናችንን ደጅ በቸርነቱ ይክፈትልን። በጣም መንቃት መበርታት ማወቅ ያለብን ጊዜ ላይ እንገኛለን። በተለይም በአንድ ኃጢአት ደጋግመን የምንወድቅ ከሆነ በደንብ ማስተዋል አለብን። አሁን በዚህ መልእክት ላይ እንደተላለፈው እኔ ለምን እንደዚህ ሆናለሁ ምናምን የምትል ከሆነ ወደ ትዕቢት እንደሚያመራ በጣም በግልጽ ተገልጿል እና እግዚአብሔር አምላካችን በምንወድቃቸው በምንፈተናቸው ኃጢአቶች እንድንበረታ ያንን አልፈን እንድንሄድ እግዚአብሔር አምላካችን ጽናቱን ጉልበቱን ይስጠን። ከሁሉም ነገር በላይ በየትኛውም አይነት ኃጢአት እንፈተን፣ በየትኛውም አይነት በደል ውስጥ እንሆን
በትህትና ራሳችንን በመልካምነት በፍቅር በደግነት ወደ እግዚአብሔር ልንቀርብ ይገባል። ያጠፋነውን በደል የሰራነውን ኃጢአት ዘወትር ያንን ኃጢአት እንኳን ብንፈጽምም ዘወትር ለንስሐ ደግሞ ራሳችንን አዘጋጅተን ያንን ነገር ዘወትር እግዚአብሔር እንደሚያርቅልን አምነን ወደ እግዚአብሔር የምንቀርብበትንና የምንሄድበትን መንገድ ማስተካከል አለብን ማለት ነውና ለምን አልሆነልኝም፣ ለምን እንደዚህ ይደረጋል፣ ለምን በዚህ ጊዜ ደጋግሜ ይፈተናል ብለን የምናስብ ሰዎች ወደ ትዕቢት እናመራለንና በጣም ልንጠነቀቅ ይገባል። አንዳንዴ ለምናደርጋቸው ለምናወራቸው ነገሮችን ጥንቃቄ ያስፈልጋልና በዛ ጉዳይ እያወራን ብቻ ደግሞ ወደ በሐሌው ወይም በንግግር ወይም ደግሞ በምንፈጽማቸው ኃጢአቶች ሳናስባቸው ወደ ሌላ ኃጢአትም ደግሞ ልንሄድ እንችላለንና እነዚህንም ነገሮች ጥንቃቄ ልናደርግ ይገባልና አንዱን ልናስተካክል ብለን በምናስባቸው ሀሳቦች ሌላ ኃጢአት ውስጥ እንገባለን። ምክንያቱም ብዙዎቻችን የምናስበው በትልልቅ ደረጃ የተቀመጡ ኃጢአቶችን ስለሆነ ማለት ነው። በሐሌው ስለምንፈጽሙ ኃጢአት ብዙዎቻችን ትኩረት አንሰጥም። አያችሁ ተራል በማየት ስለምንፈጽሙ ኃጢአት ብዙዎቻችን ዋጋ ስለማንሰጥ ነውና እነዚህ አይነት ወደ እንደዛ አይነት ደረጃዎች እንዳንሄድ ደግሞ ልንጠነቀቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር። ወደ ቀጣይ ቪዲዮአችን ደግሞ እንሂድ። በአሁንም በደንብ እየተጠቀሙበት ነው። የትኛውም ዓለም ያሉ አይሁዶች ይህን የተደበቀ የካባላ ሚስጥር ስራ ላይ ያውሉታል። ካባላ ሁለት ካባላዎች አሉ። አንደኛው ካባላ ብሉይ ኪዳንን ሙሉ በሙሉ ከነ ሕጉ ቶራውን መቀበል ነው። ሁለተኛው ካባላ ከዚህ ከመጽሐፍ ቅዱስ ማለት ከዚህ ከቶራው ከሕገ ኦሪት በስተጀርባ የተደበቀ ስራ የሚሰራበት ነው። ያ ታቦተ ጽዮን ወደ ኢትዮጵያ ስትመጣ አብረው ይህንን ኮተት ይዘው መጥተው ግማሹን እኛ ተለማምደነዋል። መንፈሳውያን የነበሩ ደፍተራ ኦሪት ይህን ተለማምደው ብዙ አይነት የመተት አሰራርን እንደውም በአሁኑ ዘመን ያሉት የመተት ደፍተራዎች ብዙም አይደሉም፣ አልቀዋል። እነዛ ተንኮለኞች አይደሉም። የሰይጣኑንም አሰራር እንኳ እየደበቁ ነው የሞቱት፣ የሱን እንኳ አሰራር ግን። ሆኖም ግን ይሄ ልክስክሱንና ወራዳውን መንፈስ ዛሬ ጫት ቃሚዎችም ሁሉ ጭምር ስለሚጠሩት ያ የአውደ ነገሥቱ ዓለም አሰራር ኢትዮጵያውያን ላይ የበረታና የጠነከረ ሆኖ ዛሬ የኮከብ ቆጠራ ዓለም አቀፍ የዜና አንዱ አካል ሆኖ እናገኘዋለን። እኛ ኢትዮጵያውያንም በዚህ በኮከብ ቆጠራ አብረን ተያይዘን ተወላልደናል። የዛ ውጤትም ቀላል ግምት የሚሰጠው አይደለም። አሁን ለቀት ሄዳላት ሄደው ወይኔ እንዴት አድርጌ ነው ሄደው? ግን ሰይጣንና አጋንንት ነው። ሰይጣንም አጋንንትም ሁሉም። ስንት ናችሁ? ሁሉም ስንት ነህ? 7000 7000 አዎ። ወይ ትንሽ ነው። ምን አለ ምን ወይ 7000 ከሷ ጋር 7001 ማለት ነው። እሷ ለ7000 ተከፍላለች። ቀደም መምርዬ ቤቱ ሲጠረግ 7 አጋንንት አልነበር ያሉት? መጽሐፉም የሚለን እንደዛ ነው አይደለ? ይኸው እንግዲህ አሁን ከ7000 ይኸው አብሮ ቁጭ ብሏል። ለመሆኑ አሁንማ በልጇ እያረኩኝ ልጁን በቃ እዛው ሰጅ ይሏታል። እዛ ትሄዳለች። እዛው ሰጅ ይሏታል። ምን አረከው ልጁ? ትሄዳለች። በቃ ትምህርት ቤት ቁጭ ሲል ትምህርት ቤት ነው። ቤት ደህና ይሆናል። ልክ ትምህርት ቤት ሲገባ ከዛ በቃ እዛ በቃ አንዴ በቃ እንደንትን ነው። በቃ እዛ ይሮጣል። ለምን እንዲያረከው የሚማረውን በቃ እሷ እንድትበሳጭ ነው። ላበሳጫት ብስጭት ብላ ሙትት እንድትል ራሷ እንድታጠፋ ነበር የምትፈልገው። ራሴን ላጥፋ እያለች እንትን ታደርግ ነበር። እኔ ያው በጸሎት እንትን እያደረኩ በመቁጠሪያም እንትን ስለው ታገሰ እንጂ በቃ ገመድ ፈልግ ምናምን በቃ ቁጭ ብዬ ነው ያደርኩት። አሁን መምህር ግርማ መምጣታቸውን ሲሰማ በቃ አበደች። በቃ የዚህ ሀገር ሰይጣን ዝም ብሎ መደነባበር ያበዛል። እሺ ልታጠፋ እንዴት ነበር ሀሳብህ? እሷን ነው እንጂ እኔ ማለት የምታነቃለህ እሷን ነው እንጂ እሷ ስትታነቅ አንተ አትታነቅም እንዴ? እኛማ አንታነቅም። እንዴት አለ የምታንቃት ልቧን ለውጠህ ነው ወይስ እንደው መስለህ ነው? ከራሷ እሷ እኮ በቃ እሷ ራሷ እንትኗ እኮ የለም። በቃ አእምሯ እኮ ሁሉ እኛ ተቆጣጥረናል። እሷ በቃ ቦዲዋ ብቻ ነው እንደዚህ የሚንቀሳቀሰው። በቃ ቦዲዋ ብቻ እኮ ነው የሚንቀሳቀሰው እንጂ እንደ ተንገላታች እኮ ነው ብታይ። በዛ አንዱ ሲጨርስ በዛ አንድ ይመጣበታል። በዛ አንዱ ሲጨርስ በዛ አንድ ይመጣበታል። በቃ ሁሉም እንደዚህ ስትንከራተት ነው የምትኖር። ለምንድን ነው እንደምታረጉት ታዲያ? በቃ እኛ ደስ ይለናል። አታዝንላትም? ኧረ ማዘንማ የኛ አይደለም እኮ ማዘን የኛ አይደለም። አናዝን። ይኸውልህ በዚህ ዘመንም ያለው ሕዝብ ማዘን የነሱ ድርሻ አይደለም። ያንተ መቸገር፣ ያንተ በመንፈስ መሰቃየት
ምናቸውም አይደለም። ለምን የዲያብሎስ ባህሪም ማዘን የሱ ድርሻ አይደለም፣ ማሰቃየት ነው። ስቃይን የሚደግፉና ሞትህን የሚወዱ ከመንፈሳዊ እስከ ዓለማዊው ድረስ ማዘን የሰይጣን አይደለም። ስለዚህ በባህሪ እንስማማለን ማለት ነው። ምን ተለየታል? ይሄንን እኔ ነኝ ያስገባሁት እኔ ነኝ ያስገባሁት። ይሄን አብሮ ነው የተወለደው። ታዲያ እንዲህ ከሚሰቃየው ከወንድማችን ጋር ከምትሰቃየው ከእህታችን ጋር ያለው ስቃይ የሁላችን ነው አይደለም? እነሱ የሁላቸው አይደለም። ይቆጫቸዋል። ይሄ መንፈስ አሁን ሲወጣ ይናደዳሉ፣ ይበሳጫሉ። በተቀደሰው ስፍራ ላይ የርኩሰት መንፈስ ምልክት ያለበት ቆሞ ስታዩ ያን ጊዜ ተጠንቀቁ አለ። በተቀደሰው ስፍራ ላይ የርኩሰት ምልክቶች አሉ። በቃ ዲያብሎስን ማገዝ የክህደት ምልክቶች አሉ። ሁለት ቦታ እንክዳለን። በእግዚአብሔር ደጅ ሆነን እንክዳለን። በሃይማኖት በጥሰን ማተብ በጥሰን እንክዳለን። ሁለት ቦታ ነው ክህደቱ እኮ ያለው። አይምሰላችሁ። እኛ ቤተክርስቲያን ሆነን አስወጪዎች ነን። እዛ ያሉት የሚክዱት ደግሞ ተቀባዮች ናቸው። አስወጭና አስገቢ። ኤሌክትሪክ እንዴት ነው? ኔጌቲቭ እና ፖዚቲቭ አለ አይደለም? ግን የሚገርመው እሱ በእንትን ውስጥ ነው፣ በላስቲክ ውስጥ ነው። እንደዚህ በውጭ አትይዛትም። ውድ ቤተሰቦቼ እግዚአብሔር አምላካችን ሁላችንን የሚርዳን በጣም ከባድ ጊዜ ላይ እንገኛለን። ስለዚህ ሁላችንም በተቻለን አቅም ራሳችንን ለመንፈሳዊ ነገር ማዘጋጀት አለብን። በጸሎት በስግደት እየበረታን ወደ እግዚአብሔር ዘወትር የምንቀርብ ልንሆን ይገባል። ምክንያቱም ጠላታችን ዲያብሎስ እኛን ለመጣል፣ እኛን ለማሸነፍ፣ እኛን የሱ ባሪያ አድርጎ ለማስገዛት፣ ለማሰገድ ዘወትር በዙሪያችን ይዞራል። ይህንን መንፈሳዊ ምግባራት እንኳን እያደረጋችሁ በዚህ መንገድ እንኳን ብትሄዱ ብዙዎቹ ደግሞ በቤተክርስቲያናችን ውስጥ የሚገኙ ሰዎች ሲፈወሱ፣ ሰዎች ሲቀየሩ፣ ሰዎች ሲድኑ፣ ሰዎች ከተያዙበት ችግር ሲፈቱ ደግሞ ብዙዎቹ ደስተኛ አይደሉም። ልክ አሁን በዚህ ቪዲዮ እንደተመለከት ነው ማለት ነው። በጣም በሚገርም ሁኔታ ጠላታችን ዲያብሎስ የሚሄድባቸውን መንገዶችና ክፋት፣ ተንኮሎች የኛው ቤተክርስቲያን ውስጥ የሚገኙ ሰዎች ደግሞ ደግፈው ይህንን ነገር የሚያበረታቱ ሰዎች ጭምራሉ ማለት ነው። ለምን ሰዎች ተፈወሱ፣ ለምን ሰዎች ዳኑ፣ ለምን ሰዎች በመቁጠሪያ እንደዚህ ተደርጎ መናፍስት እንዴት ይወጣል የሚሉ የማይሆኑ ተራ አሉባልታ ወሬዎችን እያነሱ ብዙ ሰዎችን ግራ የሚያጋቡ ምዕመናኑ ወደ ጸበል ቦታ ሄደው እንደዚሁም ደግሞ ራሳቸውን የሚፈትሹበትንና ራሳቸውን ጊዜ ወስደው ለጸሎት፣ ለስግደት፣ ለመንፈሳዊ ነገራት በተግባራዊ ክርስትና ሕይወት ውስጥ ራሳቸውን እንዳይዙ ብዙ የማደናገሪያ ሰዎችን የሚያቀርቡ በየቤተክርስቲያን ውስጥ የተቀመጡ አባቶች መምህራን አሉና ልንነቃ ልንበረታ ይገባል። በተቻለን አቅም ልክ ሁሌም እኔ የምናገረው የአባታችንን የአብርሃምን ታሪክ ነው። ተለይቶ መውጣት ያስፈልጋል። ከብዙ ሰዎች ሀሳብና ከብዙ ሰዎች አመለካከት ተለይቶ ተነጥሎ ወጥቶ ራስን በደንብ አድርጎ ማየት፣ ጊዜ ሰጥቶ ለጸሎት፣ ለስግደት፣ ለመንፈሳዊ ነገራት ጊዜ ሰጥቶ መበርታት፣ መጠንከር ያስፈልጋል። ውድ ቤተሰቦቼ እውቀታዊ እምነት ማለት ሃይማኖትን እንደ ሳይንስ፣ እንደ ታሪክ፣ እንደ ፖለቲካ፣ እንደ ሕክምና ወይም እንደመሳሰለው በአይምሮ ከፍተኛ የማወቅ ፍላጎት ያላቸው በጣም ክርክር፣ ውይይት የሚወዱ በዚህ ጉዳይ በንባብም በምንም የሚሄዱ ከዚያ በኋላ በዚያ እሰጥ አገባ የሚገቡ እንደዚህ ነው እንደዛ ነው የሚሉ መሰረታዊ ችግሩን እንድትራዩትም እፈልጋለሁ እያሉ እነዚህ እውቀታዊ እምነት ፌዝ በኢንተሌክቹዋል የሚባል ያላቸው አሉ እና እነዚህ ሁለቱ ፍሬ አያፈሩ። እነዚህ ስሜታዊ እምነት ያላቸውም አያፈሩ፣ እውቀታዊ እምነት ያላቸውም አያፈሩ። አንድ ሰው ጂኦግራፊ እንደሚያውቀው፣ ሂስትሪ እንደሚያውቀው፣ ፊዚክስ እንደሚያውቀው፣ ኬሚስትሪ እንደሚያውቀው፣ ሕክምና እንደሚያውቀው ኦርቶዶክስን ቢያውቅ አይጠቅመው። እንደዚህ አይነት እውቀት ያላቸው በጣም ብዙ ሰዎች አሉ። ኦርቶዶክስ ያልሆኑ ስለ ኦርቶዶክስ ትክክለኛ እውቀት ያላቸው አሉ። ይሄ ፌዝ ባይ ኢንተሌክቹዋል። ይሄኛው አካሄድ አሁን እናንተ የምትነሱት በአብዛኛው ይሄ መንገድ የተከተለ ምናልባት በበጎ ምክንያት የተጀመረ፣ በበጎ ምክንያት ማለት ወደ ፕሮቴስታንት የሄዱ ወደ ተሐድሶ እየሄዱ ያሉ እነዚህ ለመመለስ የተጀመረ ግን ደግሞ በአብዛኛው እንደምሰማው እኔ ከሚደረጉት ነገሮች እንደሚቀርበው የአይምሮ ጂምናስቲክ የሆነና ፍቅር የሌለው ለድህነትና ለጥቅም በማይሆን መንገድ የሚደረግ ክርክር ነው። ይሄም ተገቢነት የሌለው መጻሕፍትም በግልጽ አስራው መጻሕፍትም አትከራከሩ ተብሎ የተጻፈው በእንደዚህ አይነት ጉዳዮች ነው። ፈጽሞ የተሳሳተ ነው። መሰረታዊ ሐሳቡ ምንድነው? ችግሩ አትከራከሩ የተባለው ማለት በባህሪው በሰው አይምሮ የማይለካ የማይወሰን
የማይመረመርን እግዚአብሔር በእኔ መረዳት እለካዋለሁ፣ መዝነዋለሁ፣ ወስነዋለሁ ማለት ስለሆነ መጀመሪያ ቅዱሳን አበው የሚሉት ራሱ ይሄ ሐሳቡ ትዕቢት ይሉታል። ይሄንን ትዕቢት ነው። ይሄ ራሱ እንደዚህ ብሎ መነሳት ራሱ በመሰረቱ ትዕቢት ነው። ሃይማኖት በጣም በትህትና በንጽህና በቅድስና በጾም በሱባኤ የሚረዱት ነው እና ሶስተኛውና ጠቃሚው እምነት የመረዳት እምነት የሚባለው የመረዳት እምነት የሚባለው አብዛኛው በመረዳት የተጠቀሙ ሰዎች በመጽሐፍ ቅዱስ ተጽፈዋል፣ ግን ስለ እውቀታቸው ተነግሮ አያውቅም። ለምሳሌ የመቶ አለቃው እምነት ቃል ዘፈን ስታዳምጥ እኮ ፍቅረኛ የሌለው ሰውዬ ይናፍቀዋል። የሆነ ሰው ቁጭ ብሎ ምናምን ሌላ ሀገር እንደሄደችበት ቁጭ ብሎ ሲያለቅስ ምን ሆነ ነው ዘፈኑ ይላል። ምንም ሪሊት አያደርግም። ቺርስ ምናምን ቺርስ መኖር እያስጠላል ለምንኖር ምናምን ቺር በዛ ዘፈን ምክንያት በጣም ብዙ ወጣቶች ያውቁታል ብዬ ተስፋ አደርጋለሁ። በዛ ዘፈን ምክንያት ቢያንስ ከ10 እና ከ15 በላይ እኔ ማቃቸው ነው የምልህ ወንዶች ራሳቸውን አጥፍተዋል። አሁን ይሄ ሰው ቪው ደስ ይለዋል ነው ይሄ ዘፈን። እኔ በጣም ነው መበሳጨው። ሰሞኑን እያስተዋልኳቸው ያለሁት ነገር በጣም የሆነ ሰዓት የገባኝ ነገር ቅድም ባዶነት ምናምን ያልኳል አይደል? ሰው የነፍሱ ጩኸት የስጋው ጩኸት እየመሰለው ስጋው ላይ ነገር ይደራረባል። ነፍሱ አሁንም ትራባለች፣ አሁንም ሰላም አይሰማም። ከዛ ማልቀስ ትፈልጋል። አሁን ዝም ብሎ ያለቅሰዋል። ዝም ብሎ ሆድ የሚብሰው ወይ ደግሞ ፊልም አይቶ ትንሽ ነገር እኮ ያስለቅሷል። የነፍሱ ለቅሶ እኮ ገብቷል። ውስጥ ቁስል አለ፣ እሱ አልገባውም በቃ። እና ሶሻል ሚዲያ ላይ ምን ማየት ጀመርኩ፣ ይሄ የውስጥ ዳርክነሳቸውን ሰው ላይ ማንጸባረቅ በጣም በሚያሳዝን ዜማ ምን ያደርጉና የሆነ ትሬንድ ነበራ ቺርስ ምናምን ቺርስ መኖር እያስጠላል ለምንኖር ምናምን ቺርስ እንትን። ከዛ ኮሜንቱ ስታነበው 230 300 ምናምን ሰው ቺርስ ይላል ወይ አብሮ ያለቅሳል ምናምን ገብቷል። ቪዲዮውን ሴቭ አድርጎ እኮ ምናልባት ታክሲ ላይ እየሄደኩ ኢማጂን እያደረገ ያለቅሳል ይሄ ሰው። በጣም በእርግጠኝነት መናገር ነው በጣም ብዙ ወጣቶች እንደዚህ ያደርጋሉ። እና እንደውም እኔ በቃ ዲኤም እየገባው መናገር ጀመር ነበር የሆነ ሰዓት ላይ። ሰው እዚህ ጋር ወጣቱን ተስፋ ለማስያዝ ይሞክራል። እናንተ ቢሆን ነገር እያቀነባበራችሁ ሰውን ትገላላችሁ። ያለብን የሚቀሰቅስ ጭራሽ እንዴ! ትላንትና ምን አየው ሜንሽን ማድረግ አልፈልግም የዘፋኙን ስም፣ ያን ያህል ታዋቂ ዘፋኝ ምናምን አይደለም ራፐር ነውና በዛ ዘፈን ምክንያት በጣም ብዙ ወጣቶች ያውቁታል ብዬ ተስፋ አደርጋለሁ። በዛ ዘፈን ምክንያት ቢያንስ ከ10 እና ከ15 በላይ እኔ ማቃቸው ነው የምልህ ወንዶች ራሳቸውን አጥፍተዋል። አሁን ይሄ ሰው ቪው ደስ ይለዋል ነው ይሄ ዘፈን። እኔ በጣም ነው መበሳጨው። ማለት ምንድነው ሰክሰሱን እንደሆነ ነው የሚሰማው። በቃ ሞቴን እየናፈኩ ነው ምናምን የሚል ዘፈን አወጡ በሚያሳዝን ዜማ ሰርቶ ብትፈልግ እሱ ዘፈን የሌለበት ስልክ ላይ ለምን አንዱ ኤዲት አድርጎት ምናምን አየሁ ትላንትና ቲክቶክ ላይ ኤዲት አድርጎት ሁልጊዜ ማዳመጠው ዘፈን ምናምን ብሎ ኮሜንት ላይ ወንድሜን በዚህ ዘፈን ምክንያት ራሴን አጥፍቷል ምናምን የሚል ኮሜንት ታያለህ። ያን ዳርክ ሳይድ ካልቲቬት የሚያደርግልህ ማለት ነው። ይሄ እንዴ በጣም በቃ ይመግብልሃል። አንተ ማልቀስህ ማዘንህ የሆነ ነገር እየወጣልህ ነው። ገብቷል። ሰበብ ፈልጎ የሚያለቅስ ወጣት እኮ አለ። ኢማጂን ያረጋ እናቱ ሳትሞት እኮ እናቱን ፊነራል እኮ ኢማጂን ያረጋ የሚያለቅስ ወጣት አለ። ለምሳሌ ውስጡ ማዘን ይፈልጋል። እቺ የነፍስ ጩኸት አለች እዚህ ጋር እግዚአብሔርን ያላገኘች መንፈሳዊ ነገር ያልተመገበች ጾም ጸሎት መንፈሳዊ ተግባራት ያልተመገበች ነፍስህ እየጮኸች ነው። ስለዚህ ውስጥህ ማዘን ይፈልጋል፣ ማልቀስ ይፈልጋል፣ ስለ ኃጢአትህ ማልቀስ ይፈልጋል። እግዚአብሔርን ስለመበደለ እስከዛሬ ሰው ስላለመሆን በቃ እግዚአብሔርን ምሳሌ አምሳያ አይደለ ፍጥረት ነው አይደል አንተ እሱን ባለመሆን ነፍስህ እያለቀሰች ነው። ያንን ማዘን ሰው ፊልም ያለቅስበታል ዘፈን እያዳመጠ። አንዳንድ የፍቅር ዘፈን ስታዳምጥ እኮ ፍቅረኛ የሌለው ሰው ይናፍቀዋል የሆነ ሰው ቁጭ ብሎ ምናምን ሌላ ሀገር እንደሄደችበት ቁጭ ብሎ ሲያለቅስ ምን ሆነ ነው ዘፈኑ ይላል። ምንም ሪሊት አያደርግም። በጣም ከባድ ነገር ነው በእውነት። እኔ ይሄ ቀላል ነገር አይደለም። በቃ በቅርብ ነው አንደርስታንድ እያደረኩ የመጣሁትና እኔ የሚሰሩ ሰዎች ማቁሙ ስለ እግዚአብሔር ብላችሁ በቃ እንደዚህ የምታደርጉ ሰዎች ላይኩ አይጠቅምም። ብር ቢኖረው እኮ ጥሩ። አሁን ቲክቶክ በላይክ ልክ አይከፍልህ፣ በቪው ልክ አይከፍልህ። እንደው አያገኘውበት ነው እንኳን ብትል እንደው ገንዘብ ስላለው ነው ተላል የለው ገንዘብ እንኳን የምታገኘው ነው። የሰውን ልብ የሚሰብር ነገር እየሰራ ብቻ ግን ጀነራሊ እንደ አንተ ካልከው ተነስቼ ሰው ብሶት ላይ ነው። በጣም ብዙ ቁስል አለበት። ግን ቁስሉን በማባበል መፍትሄው ጋር በመሄድ ሳይሆን ቁስሉን በማባበል ኮንስተንትሊ የሆነ ተደጋጋሚ የሆነ ታሪክ ኦር ስቶሪ በመፍጠር እንዳልከው ኢማጂነሪ ስቶሪ እኮ ነው። በቃ ብትመለስ እናትና አባት እያበሉህ ነው፣ እየተማርክ ነው፣ ጥሩ ለብሳ ምንም አልተቸገርክም ኮምፔር ቱ ከሌሎች ሰዎች ጋር ራስ ብታወዳደር። ግን
እንደተቸገርክ ህይወት ዓለም እንዳልተረዳች ሰዎች እንዳልተረዱ ፊል የምርም ምክንያቱም ኢማጂነሪ እና ሪያሊቲ እኮ ሴም ቲንግ ነው። ብሬን ውስጥ ነው ፕሮሰስ የሚደረገው አይደል? አክቹሊ ያ ነገር ሃፕን ቢያደርግም ኢማጂን ብታረገው ሴም ቲንግ አይሮ ማክሰት የሚያደርገው እንደዛ ኤግዛክትሊ እንደሆነ ነው። ያ ምንም ጥያቄ የለውም። ምክንያቱም ሴም ፖታ ነው። ምክንያቱም ኢማጂንም ስታደርግ ሴም ሆርሞን ሴም ኬሚካልስ ነው ሰውነት ሪሊዝ የሚደረገው። ሪያሊቲ የምታገኛል ነገር ሴም ሆርሞን ሴም ኬሚካልስ ነው ሰውነት ሪሊዝ የሚደረጉት። ሌላ ሳይንስ የለውም። ፕሌዠር እና ፔን ፕሮሰስ የሚደረግበት ቦታ አንድ የአእምሮ ክፍል ነው። ስለዚህ የውሸትም የእውነትም አንድ አይነት ነው። ስለዚህ በውሸቱ የእውነት ትኖራለህ ማለት ነው። በጣም ብዙ እንደዛ ቪክቲም ሜንታሊቲ ያለ ኤግዛክትሊ ዘከባድ በጣም ወሳኝ ነው ቪክቲም ሜንታሊቲ። ነገሩን ሁሉ ፐርሰናል የሚወስድ ሰው ሁለት ጊዜ ስልክ ካላነሳለት ምን አስቀይሜ ነው ይላል። የሚያው ጠልቶኝ ነው ሶሻል ሚዲያ ላይ የሚያው ያ ነው በቃ። ይሄ ምንድነው እኔ እንዴት የሆነ ጊዜ ፊግር አውት አድርጌ በደንብ አነብበት የሆነ ሪሰርች አድርግበት ይሆናል እንጂ ሰው ከማዘን ጋር የሆነ እንትን አለው ሪሌት አለው። ማዘን መደበር የሆነ ብቸኛ ነኝ ማለት ቪክቲም ሜንታሊቲ ነው። ይሄ ገብቷል። ሁል ጊዜ ተጠቂ ነህ። አዎ እና ሰው እንዲታዘንልህ መፈለግ በቃ ይሄ ፖይንት በጣም ወሳኝ ነው። እኛ መፈለግህ ችግር አይደለም ናቹራል ነው። እሱን ነው የምልህ እኮ ይኸውልህ እንዲታዘንልህ መፈለግ ናቹራል ነው። ግን ከማን ነው እንዲታዘንልህ የፈለግከው? ያ ነው ፖይንቱ። ከዚህ ጋራ እንደው ልደትን ማክበር የአሕዛብ ስራ ነውና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። በእኛ ቤተክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋር ተያይዞና የፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ቅዱሳን ሊሆኑ ይችላሉ ላይሆኑም ይችላሉ። ግን የነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር እንደዋያይዘው እግረ መንገዱ እንደሚባለው በእውነት የኃጢአት ስራ ነው አሊያስ ደግሞ የምናከብረው የቅዱሳኑን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱስ ዮሐንስ አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። ገብቷችኋል? ሁሉም ቶፒክ ወይ ሲኦል ትገባበታለህ ወይ ገነት ትገባበታለህ የሚባል አይደለም። አንዳንድ ጉዳይ ኢቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢአት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢአት ነው ብሎ እዚህኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንጻር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድነው ማባከን ነውና ነው ያለው። ማለት መጠጥ መቅመስ ኃጢአት ነው አላለም፣ ግን አትስከሩ፣ ስካር ኃጢአት ነው። ከዛ ጨምሮ ምን አለ? ምን ማድረግ ነው? አሁን ቅዱስ ጳውሎስ ይህንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው። እና ብዙ ዳይሜንሽኖች አሉት መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋችሁ አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ስራ ነው ብለን ልንተሆኑ አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብጽ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው የነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰዋል።
ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ ደውለ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በ3 ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ ሁላችሁም ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ሁሌም እንደምናገረው ሼር ማድረጋችሁን እንዳትረሱ። ሰዎች ይዳኑ፣ ሰዎች ይቀሩ። የኛ መዳን የኛ ብቻ መለወጥ የኛ ብቻ ማወቅ አይደለም የሚረዳንና ሌሎችንም ሰዎች ደግሞ እንዲረዱ እንዲያውቁ ካሉበት ከተያዙበት ከፈተናቸው ከችግሮቻቸው እንዲወጡ ልናግዝ ልናበረታ ይገባል። በተለይም አሁንም ድረስ በጣም ብዙ ሰዎች በዚህ በባዕድ አምልኮ የተያዙ ምንም መረጃ የሌላቸው ነገር ግን በተግባራዊ ክርስትና ሕይወት ውስጥ የሌሉ ብዙ አይነት በዘለማሪ ውስጥ የተያዙ ሰዎች ይገኛሉና እነዚህንም ሰዎች ልናገርቃቸው ልናበረታቸው የምንችለው እንደምንም አድርገን እነዚህ ትምህርቶች ሼር አድርገን እነዛ ሰዎች እንዲያውቁ እንዲረዱ ልናደርግ ይገባል። ብዙዎቻችን የተለያዩ ስብከቶችን በመስማት በዛ ስብከቱን በመስማት ብቻ ለውጥ የምናመጣ መስሎናል። አይደለም ውድ ቤተሰቦቼ፣ የሰማነውን ቃለ እግዚአብሔር በተግባር የማንለውጥ ከሆነ የማንሰግድ የማንበረከክ ወደ ምስጢራት የማንቀርብ ከሆነ ጠላታችን እንደሚሉስ አውቀን የማንዋጋና ለማሸነፍ ጥረት የማናደርግ ሙከራዎችን የማናደርግ ማንን ዘንድ ክርስቶስን የማናደርግ ከሆነ አወዳደቃችን የከፋ ነው የሚሆነውና ሁላችንም ልንነቃ ልንበረታ ልናውቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።